እንዴ እኔ እኮ እንደዚህ አይነት እኔ የላቸው በህይወቴ ማግኘት የምፈልገው በህይወቴ ውስጥ በጣም ኢምፖርታንት የሆኑ ሰዎች ናቸው እንጂ ይሄ ዝም ብለሽ እዚህ ቲክቶክ ላይ ያወቅሽውን በሙሉ አታገኝም። ሳራ ሀበሻ በጣም ክብራት እህቴ ናት። እሷን ባገኛት ደስ ይለኛል። ኪሎ ደግሞ ሬስቶራንቱን አላቃቸውም፣ ግን ኦሮሞ ስለሆነ ሄዳለሁ። በቃ ያለቀ እሱም ጊዜ ካለኝ ነው እንጂ ዝም ብሎ ሁሉም ይገኛል። ሁሉንም ታገኛላችሁ እንዴ? ገዳ ሬስቶራንት እኔ እንጃ ስንት ነው ያለው? ብዙ ነው እንዴ? እንዴ ቆይ ስንት ነው ያለው ጋይስ? ስንት ሬስቶራንት ነው ያለው? ደከመኝ ግን ስንት እንትን ያለው የኦሮሚያ ሬስቶራንት ስንት ነው ያለው? ጅብማ ነበር ተገናኘን ከጅብ ጋር ወይ ኦኬ ፀጉሬ መሰራት አለብኝ፣ ግን አይ ቲንክ ዋና ስለምገባ መሰራት አልፈለኩኝም። ከዛ ላይ ምን በቃ ሙቀቱ በኢየሱስ ግን ጋይስ አንድ ነገር ግን አየሁኝ። ኮፒ ሊንክ አድርጉልኝ። ዋርኒንግ የተሰጠኝ ነው። የተሰጣት አንበሳ ትኬት ገዛች። በትክክል አየሽ። እኔ በተሰጠኝ ገንዘብ ቫኬሽን ሄዳለሁ፣ እወጣለሁ። ሀሺሽ አልወስድም፣ ሲጋራ አላጨስም፣ መጠጥ አልጠጣም፣ ለወንድ ገንዘብ አልሰጥም፣ ለራሴና ለልጆቼ እበላበታለሁ ምናምን ነገር አየሽ። ታሪኩ በዘርለው አይደለም። እንደዛ ነው። አሁንም ስጡኝ ደግሞ ሌላ ሀገር ሄዳለሁ ማለት ነው። ና ሁማን ሄር 16 ጊዜ አለዋውጥም በቀን ምጥን አድርጌ በቃ አንቺ ያላየሽውን አንቺ ቤትሽ ውስጥ ብር ቢኖርሽ ባይኖርሽ በቃ ታሽገሽ ቁጭ ብለሽ እኔ ሀብታም ነኝ ትያለሽ። ሀብት ማለት የገንዘብ መጠራቀም አይደለም። ሀብት ማለት የአእምሮ ነፃነት በቃ ፍላጎትሽን እውን ማረግ፣ ድሪምሽን እውን ማረግ ሀብት ማለት እሱ የሌላ ሀገር ካልቸርን ማየት በተለይ ዱባይ ደግሞ እነዚህ ምርጥ ኢንጂነሮች የሰሩትን ገባሽ? በቃ እማታምነው ታሪኩ። መጀመሪያ ግን ዱባይን ማወቅ አለብሽ። ስለ ዱባይ ታሪክ ማወቅ አለብሽ። ዱባይ ምን ነበረ? እንዴት ነበረ? ከምንድን ነው ከዛ ተነስተው እዚህ ጋር የደረሱት በቃ በዚች ምድር ላይ ምንም በቃ የማይቻል ነገር እንደሌለ፣ ሁሉም ነገር እንደሚቻል የሰው ልጅ የእውነት በጣም በቃ እግዚአብሔር ለእኛ የሰጠን እሱ መስራት እየቻለ ግን ለእኛ የሰጠን ሀብት እውቀት በቃ እሱ ነው እየገረመኝ ያለው። አሁን ስታያቸው ቢልዲንጎቹን እኛ ደግሞ እነሱ በሰሩበት ላይ አምነን እዚህ ላይ ስንኖር እንዴት አድርገው እንደሰሩት ስታይ ማይ ጋድ የሰው ልጅ ክብር የሚለውን አሁን ነው የምትዘፍኝ። እናንተ ጋር አይደለም ይሄ ደደቦታች ጋር ያለው የኔ ቤጤው ደንቆሮ ጋር ሳይሆን የሰው ልጆች ክብር ያለችው ጂጂ የዘፈነችውን ዘፈን እዚህ ጋር ነው መስፈን ያለብሽ። ገባሽ? ሲሪየስሊ እኔ በቃ ለእውቀት ያለኝን እንትን ነው። በቃ እውቀት ተማሩ፣ በእናታችሁ ተማሩ። ማደግ ትችላላችሁ፣ መስራት ትችላላችሁ። ባርን ትታችሁ ማለት ነው።
እና ሰዎች የሰሩትን ነገር እኛ ደግሞ እናያለን። የባንክ ስሊፕ ውስጥ ሽቱ ጨለማ ተቆም ነው እንደኔ በተቀበልና አይታይ